ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። የምፅዓቱ አዋጅ ነጋሪ አድማጮቻችን እንደምን ውላችኋል? ዛሬ እንግዲህ ዕለተ ሮብ ነው። የዜና ወጃ ይኖረናል ብለን አስበን ነበር። በቴክኒካል አለመሳካት ምክንያት ወደ ነገ የተዛወረ መሆኑን መግለጽ እንወዳለን። ዛሬ ግን መረጃ እንዳይጓደል ወደ እናንተ መተናል። ፓስተር አለማየሁ መስመር ላይ ይገኛል። ከሱ ጋር እንግዲህ መልካም ጊዜ እንደሚኖረን ተስፋ እናደርጋለን። ከዚች መሸጋገሪያ በኋላ ተመልሰን እንመጣለን። አዳዲስ መረጃዎችን ፓስተር አጠናክሮ ይዞልን መጥቷል። ምን ይሆኑ የሚለውን ደግሞ በኋላ ላይ ደግሞ እንጠይቋለን። መልካም ጊዜ እንዲሆንላችሁ እመኛለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ተመልሰን መተናል። ውድ አድማጮቻችን ከፓስተር ጋር ወደምናደርገው ውይይት እናልፋለን። መስመር ላይ ፓስተር አለማየሁ ተገኝቷል። በቅድሚያ ሰላምታ አቀርብና ይዞልን የመጣውን መረጃዎች ይለክልናል ማለት ነው። ሰላም ላንተ ይሁን ፓስተር፣ እንደምን አለ? እንደምን አለ ወንድም ይልቃል? እግዚአብሔር ይመስገን። እንግዲህ ዛሬ እንገናኛለን ብለን አስበን አልነበረም። ቢሆንም እንግዲህ የእግዚአብሔር ፈቃድ ሆኖ በድጋሚ ተገናኝተናል። መረጃህን ማቅረብ ትችላለህ? እንግዲህ በዓለማችን አስፈሪ ነገር እየመጣ ነው። አሁን ላይ ይህ የግብፅ ያቀረበችው ሀሳብ ጸድቋል። የአረብ ሀገራት ማለት ነው 22 ሀገራት ጥምረቱን ለመቀበል ድጋፍ ሰጥተዋልና በዚህ እንግዲህ ጥምረቱን ለመቀላቀል በሚደረገው ድጋፍ ውስጥ የወታደራዊ መዋጮ፣ የፋይናንስ መዋጮ፣ ትጥቅን፣ ሎጂስቲክን የመሳሰሉ ነገሮችን የማደራጀቱን ጉዳይ የመከፋፈል ጉዳይ እንዳለ ተናግረዋል። ያው ማለትም እንግዲህ ግብፅና ሳውዲ በትናንትም እንደዘገብነው 20 ሺህ ወታደሮች ለማቅረብ ሌሎችም ሀገሮች እንደዚሁ ለማቅረብ አንዳንዶቹም ደግሞ ይሄ ኔቶ መሰሉ ወታደራዊ ድርጅት የሚያርፍበት ወይም ደግሞ የሚደራጅበት ስፍራ ቦታዎች ለመስጠት ውሳኔ አድርገዋል። አሁን ልዩነት የመጣው ጽሕፈት ቤቱ መቀመጫው የት ይሁን የሚለው ነው። እሱም በቀጣይ ጀነራሎቹ ተሰብስበው እንደሚወስኑ ተነጋግረዋል። እንግዲህ የዶሃው ስብሰባ በሌላው ጊዜ ከሚያደርገው የአረብ ሊግ እና የሙስሊም ሀገሮች ከሚያደርጉት ስብሰባ ለየት የሚያደርገው ምንድነው? ጠንከር ያሉ እርምጃዎችን ለመውሰድ የሚያስችሉ ውሳኔዎችን እንደተወሰነ ለማወቅ ተችሏል። ይሄው ምንድነው የተወሰደው እርምጃ? አንደኛ የማንኛውንም የንግድ ግንኙነት ከእስራኤል ጋር ማቋረጥ የሚል ነው። ከዚህ በፊት የተደረጉ ስምምነቶችን ቢኖሩ እነዚህ ስምምነቶችና ግንኙነቶችን ሙሉ ለሙሉ ማቋረጥ፣ በአረብና በሙስሊም ሀገሮች የሚገኙ የእስራኤል ኤምባሲዎችን ሙሉ ለሙሉ መዝጋትና እንግዲህ የንግድ ግንኙነቶች፣ መርከብ፣ የአየር ግንኙነቶችን ሙሉ ለሙሉ የማቋረጥ ውሳኔዎችን ተወስኗል። እንግዲህ ከእስራኤል ጋር ያለ ግንኙነት እንዲቋረጥ ሲወሰን ደግሞ በዚህ አሁን ባለው ወታደራዊ አጋርነት ውስጥ ደግሞ ጠንካራ ውሳኔን በመወሰን በእስራኤል ላይ እርምጃ ለመውሰድ ስምምነት ላይ ተደርሷል። በተለይም ደግሞ የኳታሩ ኢሚር ባደረጉት ንግግር የእስራኤልን የመስፋፋት ዓላማና በሰዎች ሀገር ሉዓላዊ ግዛት ውስጥ ዘልጋ የምትወስደውን እርምጃ ዛሬ የማናስቆም ከሆነ ነገ በእያንዳንዳችን ሀገር ላይ የሚደረግ ጥፋት ሊሆን እንደሚችል እወቁት በማለት በግልጽ አቋማቸውን አስቀምጠዋል።
እንግዲህ ይህንን ሲያስቀምጡ እሳቸው ያሉት ምንድነው? ለምሳሌ ያስቀምጠዋል። በሊቢያ ገብታ በሊባኖስ ገብታ እስካሁን አልወጣችም። በሶሪያ ገብታ እስካሁን አልወጣችም። በዌስት ባንክ እየተደረገ ያለው መስፋፋት በጣም በከፍተኛ ሁኔታ የሰፈራ ቤቶችን በ300,000 የሚያክል የመኖሪያ ቤቶችን እየሰራች ትገኛለች። እነዚህ ነገሮች ነገ ወደ እያንዳንዳችን ግዛት የሚመጡ ናቸውና ስለዚህ አሁኑኑ እስራኤል ይዛ የተነሳችውን ይሄ የመስፋፋትና የማናለብኝነትን ዓላማ ልናስቆማትና እርምጃ በህብረት ልንወስድ ይገባል የሚል ነገር አንስተዋል። ይህንን የፓኪስታኑ ፕሬዝዳንት እና የኢራኑ ፕሬዝዳንት አጽንኦት ሰጥተው ከተባበርን አንድ ከሆን እስራኤልን ማስቆም እንችላለን የሚል ተናግረዋል። እንደው እዚህ ላይ ፓስተር ይሄ የኳታሩ ስብሰባ በዋነኝነት ያሰባሰባቸው የኳታር እንግዲህ ሉዓላዊነቴ ተደፍሯል በሚል ይመስለኛል። አሁን ደግሞ ሌላም አጀንዳ ተከትሎ መጥቷል። እንደ መረጃው ከሆነ ይሄኛው ደግሞ እስራኤል ከዚህ ቀደም በጠቅላይ ሚኒስትሯ እንዳወጀችው የመስፋፋት ሳይሆን የቃል ኪዳን የተወሰነልኝን ምድር ነው እንግዲህ ለመውረስ ወይ ደግሞ ለመያዝ ጥረት ማድረገው የሚል ጠቅላይ ሚኒስትር ናታንያሁ አውጀው ነበር እና ይህንንም አካተው ነው እነዚህ ሰዎች በዚህ ላይ ስብሰባ እያደረጉ ያሉት ማለት ነው። ሁለተኛ ደግሞ እንድታስረዳኝ የፈለኩት በድንበር የማይዋሰኑት ፓኪስታንና ኢራን ደግሞ ከሁሉም በበለጠ ድምጻቸውን ከፍ አድርገው እያጮሁ ነው ያሉት እና ይሄ ተገቢነት አለው ወይ? አዎ ኢራንና ፓኪስታን ብቻ ሳይሆኑ ኳታርም ይህንኑ አቋም በከፍተኛ ሁኔታ በአጭር ጊዜ ውስጥ ልንገታው ያስፈልጋል የሚለውን ወስዳለች። እንግዲህ አሁን እንደምታውቀው አንተም እኔም ሁላችንም እንደምናውቀው የመጽሐፍ ቅዱሱ ዘመን ላይ ወይም ደግሞ መጽሐፍ ቅዱስ የተናገረው ዘመን ላይ የነበረው የእስራኤል ጂኦግራፊ አሁን የለም። አሁን አብዛኛው ሀገሮች የተለያዩ ራሳቸውን የቻሉ ሀገሮች አሉ። እስራኤል ደግሞ በ1948 ከመንግስትነት ዕውቅና ስታገኝ የተወከለላት የተወሰነላት ድንበር አለ። ነገር ግን በተባበሩ መንግስታት ማለት ነው ያንን ድንበር ጥሳ የጎላን ተራራንና ሌሎችንም ከጆርዳንም ከሊባኖንም ከፍልስጤሞችም ግዛት ይዛለች። አሁን ግን ደግሞ ያወጣችው አዲሱ ካርታ በአብርሃም ዘመን የነበረውንና ለአብርሃም ተስፋ ተደርጎ የተሰጠውን ምድር የሚል ነው። እንግዲህ የአብርሃም ስንል አብርሃም ሁለት ነው። አንዱ በይስሐቅ በኩል አለ፣ ሁለተኛው ደግሞ በእስማኤል በኩል አለ። በእስማኤል በኩል የተሰጠ ተስፋ አለ፣ ለእስማኤል የተሰጠ ግዛቶች አሉ። እንግዲህ የኔትናሁ ሐሳብ በመጽሐፍ ቅዱስ ያለው የጂኦግራፊ አቀማመጥ እስራኤል ይገባታል የሚል ነው። ይህንን ደግሞ የዓለም ማህበረሰብን የድንበርና የወሰን ጉዳዮችን ህግ የሚጥስ ይመስላል። ስለዚህ አሁን በቀጣዩ ምንድነው ይሄ የእሳቸው አጀንዳ አሁንም ከፍተኛ ተቃውሞ እያስነሳ ነው ያለው። ይሄ ብቻ ሳይሆን ምንድነው መሰለህ አሁን ኔቶ ከሚለው የአረብ ኔቶ ከሚለው ውጪ የገልፍ ሀገሮች በኳታር ልዑል መሪነት ስብሰባ እያደረጉ ነው በአሁኑ ሰዓት። እና አሁን የወጣው መረጃ ምንድነው ኳታር፣ ባህሬን፣ ሳውዲ፣ ኦማን እንዲሁም ኩዌት የመሳሰሉ እነዚህ ገልፍ ሀገሮች የሚባሉት
በአጭር ጊዜ የሚደራጅ ወታደራዊ ተቋም በማደራጀት እርምጃ ለመውሰድ በእስራኤል ላይ እቅዶች ቀርበው በዛ እቅድ ላይ ዲስከስ እያደረጉበት ነው ያሉት። እንግዲህ ምንድነው እነዚህ ሀገሮች በተለይም ደግሞ አሁን እያነሱ ያሉት ሰላማዊ ሀገር ለምንድነው መምታት ያስፈልጋት እስራኤል? አንደኛ ድርድር እየተደረገ ያለ ጉዳይ ነው። በድርድሩ ደግሞ አሜሪካ ባቀረበችው ሐሳብ እነዚህ ሰዎች እየተወያዩ ነበረ። እየተወያዩ ባለበት የአንድን ሀገር ሉዓላዊ ድንበር ጥሳ ገብታ እርምጃ መውሰድ ተገቢ አይደለም የሚልና ነግ በኔ በሚለው ነው አሁን ላይ የጋራ ወታደራዊ አቋም በመውሰድ አሁን ላይ በኢኮኖሚ ትስስር እንግዲህ ከብዙ የሙስሊም ሀገሮች ጋር እስራኤል ኢኮኖሚ ትስስር አላት፣ ንግድ አላት። አሁን ያ እንዲቆም ተወስኗል። እንግዲህ ሌሎችም እርምጃዎች በቀጣይነት ይወሰዳሉ ተብሎ ይታሰባል። በተለይ ደግሞ ይሄንን ነገር ዙሩ እንዲከር ያደረጉት የግብፁ አልሲሲ ያው አልሲሲ የሚጮሁበት ምክንያት አላቸው። ምክንያቱም ምንድነው ጎናቸው እየተለበለበ ስለሆነ ነው። ያው እሳቱ ለሳቸውም ስለማይቀርላቸው ነው የሚጮሁት እና እያጮሁ ያሉት። ሌሎቹ ደግሞ ያው ካለው የሃይማኖት ጥላቻ የተነሳ ነው። አንዳንዶቹ ያው እስራኤልም ወደ የአንዳንዱ ግዛት እየዘለቀች እየገባች ከምትወስደው እርምጃ የተነሳ ስጋትም ስላለ ጭምር ነው። ግን እነዚህ ነገሮች ተደማምረው አሁን ቀጠናው በጣም እንትን ብሏል። በተለይ ደግሞ ምናልባት ማምሻ ላይ አዳብረ ነው እንመጣለን። እስራኤል እስከዛሬ ድረስ በጋዛ የምታደርገው ሙሉ ጦርነት አልነበረም። በትናንትናው ዕለት ግን ሙሉ ጦርነት ጀምራለች። አሁን ላይ ቀደም ብሎ ባየሁት አንድ ዜና አልጀዚራ ላይ ከ1 ሚሊዮን ህዝብ በላይ ጋዛን እየለቀቀ እየወጣ ነው ያለው የባህሩን ጥግ ይዞ እና በጣም የሚያሳዝን ነው። የዚህ ህዝብ ማረፊያ ቤት ነው አሁን የግብጽ ጩኸት የሚመጣው እዚህ ጋር ነው። የዚህ ህዝብ ማረፊያ ቤት ነው። የታወቀ ሲና በረሃ ነው። ሌላ ምንም ማረፊያ አይኖረው። ስለዚህ ይሄንን ጉዳይ ለመቋጨት አሜሪካ አሁን ዲፕሎማሲያዊ ግንኙነት እያደረገች ነው። አሜሪካኖች ትንሽ ተሸማቀዋል። በተለይ እስራኤል አሁን ኳታር ላይ በወሰደችው እርምጃ አሁንም ደግሞ ዶናልድ ትራምፕ እኛን አላማከሩንም፣ ደግማም ከዚህ በኋላ ኳታር ላይ እጇን አታነሳም የሚል ነገር እያነሱ ነው ያሉት። ለዚህም ይመስለኛል የኳታር ባለስልጣኖችን ለማብረድ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ እንደውም አንድ ጋዜጠኛ ምንድነው ያለው በጓሮ በር ኳታር ዶሃ ገብተዋል ብለዋል። እና ዶሃ ገብተዋል። ምናልባት ይሄን ነገር ያበርዱት ይሆን አያበርዱት ይሆን የሚለው ነው። እንግዲህ በሁሉ ቦታ ነው ዓለም አሁን እዚህ ጋር ነው እዛ ጋር ነው የምትለው ነገር አይደለም። በዓለም ዙሪያ ላይ የትኛው ኮንቲኔንት ነው ነፃ የሆነ ኮንቲኔንት ልታገኝ አትችልም በአሁኑ ሰዓት። እናም ሁሉ ቦታ ላይ የጦርነት ቋያ ይታያል። አንዳንዱ ቦታ የጀመረ ነው፣ አንዳንዱ ቦታ ያልጀመረ ነው፣ አንዳንዱ ቦታ ሊፈነዳ የደረሰ ነው። ዓለም እንግዲህ እየለየላት እየመጣች ነው ያለችው። እንግዲህ ቤተክርስቲያን ይሄንን በመንፈስም በስጋም ልትረዳው ይገባል። ወዴት እየሄደ ነው የሚለውን ነገርና እኔ በርከክ ቢሉ መሪዎች እግዚአብሔር የሚነግራቸው ይመስለኛል። ምንም እንደው አልሳሳትም በዚህ ጉዳይ የሚነግራቸው ይመስለኛል ዘመኑ እንዳለቀ እና አሁን ላይ በጣም ፍጥጫው በተለይ እስራኤል ናታንያሁ ቁርጡን የተናገሩት የትም ይግቡ የትም እንመታለን እያሉ ነው። አሁን የፍልስጤማውያኖችን ባለስልጣን እንግዲህ ይሄ ተያይዞ ንጥፋ አይነት የሚመስል ዓለም ላይ ነው ያለነውና በጣም አጥብቀን ልንጸልይ እግዚአብሔርን ከምንጊዜውም በላይ ፊቱን ልንፈልግ ያስፈልጋልና ዛማዶ ነው የሚነደው ኔጋ አይመጣም ብለህ አታስብም። ምክንያቱም እዛ የሚነደው እሳቱ ላይ መጣ ይችላል። የኢኮኖሚ እሳቱ ይመጣል። የኢኮኖሚው ጫና ይመጣል። በጣም ከባድ ነው የሚሆነው ይሄ ጫና ደግሞ። ስለዚህ
ይህንን በጣም ልንጸልይበት እግዚአብሔርን ፊት ልንፈልግ ያስፈልጋል እላለሁ። እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። እግዚአብሔር ባሳሰባችሁ ነገር አገልግሎታችንን እንድትደግፉ በጌታ ፍቅር እንጠይቃችኋለን። ለዛሬ ቀን ያለ መረጃ ይሄ ነው። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። ያው መረጃዎች እንግዲህ በየጊዜው በየቀኑ በየሰዓቱ እየተለቀቁ ስለሆነ እነዛ መረጃዎች ደግሞ ለኛ እጅግ በጣም ይጠቅሙናልና በተለይ ደግሞ ወደ መጨረሻው የተናገርከው ነጥብ በጣም ውሃ የሚያነሳ ነውና በተለይም ደግሞ የቤተክርስቲያን መሪዎች መንቃት እንዳለባቸው የሚያመላክተው መረጃ በጣም ተገቢ ነው ብዬ አምናለሁ። ከእንቅልፍ የምትነሱበት ሰዓት አሁን ነው ስለሚል የእግዚአብሔር ቃል በየጊዜው በተለይ የቤተክርስቲያን እረኞች መሪዎች ንቁ መሆን ተገቢ ነውና እንግዲህ ይህንን መልእክት ወደ እናንተ ለማስተላለፍ ወደናል። የዛሬው መረጃችን የቀኑ ይህንን ይመስላል። ማምሻው ላይ ደግሞ እንደ እግዚአብሔር ፈቃድ ደግሞ በሌላ መረጃና እንዲሁ ደግሞ የእግዚአብሔርም ቃል መልእክት ወደ እናንተ ይዘን እንመጣለን። እስከዚያው ድረስ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።